ቤታችሁ ላይ ሰላም ከሌለ ምናልባት ትዳራችሁን የምታድኑበትን 5 ነገር ራሳችሁን ጠይቁ። አንተና ሚስት መካከል ያለ ነገር ምናልባት ጥሩ ካልሆነ ሚስትህን ተዋትና እነዚህን 5 ነገሮችን ራስን ጠይቁ። ጥቅምት አንድ እንዳያመልጣችሁ። ይሄንን ጭቅጭቅ ከቤታችሁ አስወግዳችሁ ቤታችሁ ሰላም የሞላበት መከባበር ያለበት መደማመጥ ያለበት መተሳሰብ ያለበት መተማመን ያለበት እግዚአብሔር የሚከብርበት ልጆች በሰላም የሚያድጉበት በገንዘብ በኢኮኖሚ ብዙ ነገር የምታድጉበት የፍቅር ቤት እንዲኖራችሁ ጥቅምት አንዱ ስልጠና እንዳያመልጣችሁ። ለበለጠ መረጃ ከዚህ በታች ባለው ቁጥር 09774050 ላይ ደውሎ እንዲሁ ደግሞ ራሴን ማስተካከል ራሴን መስራት ፈልጋለሁ ምትሉ ዘውትር ማክሰኞ ነፃ ስልጠና አለ። ያገባችሁም ያላገባችሁም ይሄ ስልጠና እንዳያመልጣችሁ። አንዳንድ ችግሮች በነገራችን ላይ እኛ ችግር አለ ብለን የምናስበው ቦታ ሳይሆን ያሉት እኛ ችግር አለ ብለን የማናስብበት ቦታ ነው ያለን። ባለቤቴ ነው ሰላም የነሳኝ ብላ የምትል ሴት ምናልባት እኔ ሰላም ነስቼው ከሆነስ ብላ ራሷን መጠየቅ አለባት። ምናልባት እናት አባቴ አስተዳደጌን አበላሽተውት ነው ብሎ ካለ ምናልባት እኔ ቀጥ ብዬ ለማደግ የሚመች ሰው አይደለሁም ብሎ ባሰብ ቢችል። በነገራችን ላይ እንደ እይታ እንደ አመለካከት የሰውን ሕይወት ወደዚህም የሚቀይር ነገር የለም። አመለካከቶቻችን በጣም የሚገርሙ በሆኑበት መጠን ሕይወታችን በጣም የሚገርም ነው የሚሆነው። ጥሩ አመለካከት ያላት ሴት ባለቤቷን በዛው ጥሩ አመለካከት ትመለከታለች፣ ታያለች። ጥሩ አመለካከት ያለው ወንድ ሚስቱንም የሚያየው በዛው በጥሩ አመለካከትም። ዞሮ ምናልባት ባለቤቴ ሰላም ነሳኝ የምትይ ሴት ወይ ደግሞ ሚስቴ ሰላም ነሳችኝ የምትል ወንድ እነዚህን 5 ነገሮች ራስን ጠይቅ። ከዛ በኋላ የሆነ ነገር ራስ ጋር ታገኛለህ። የመጀመሪያው የሚገባውን ፍቅርና ክብር ሰጥቼዋለሁ ወይ ብለሽ ራስሽን ጠይቂ። አንድ ወንድ ሚስቱን ሊረብሻት የሚችለው ምን ሲሆን ነው? አንድ ሴት ባለቤቷን ልትረብሽ የምትችለው ምን ስትሆን ነው? አንድ ትዳር ውስጥ ደስ የማይል ነገር እየተፈጠረ የሚሄደው ከምን የተነሳ ነው? ይሄንን ነገር ለማወቅ የመጀመሪያ ባለቤቷን ሄዳ ታግላ እንዲያርግልኝ እንዲያስተካክል አንተነ ሰላም ይነሳይ እዛ ጋር ከመታገል በፊት ምናልባት እኔ ራሴን በመለከት ራሴን ባይ። ምክንያቱም ራሳችንን በመናይበት መጠን ሰዎችን መመልከት ከቻለን ወይ ደግሞ ሰዎችን የምናይበትን ያህል ራሳችንን ማየት ከቻለን የሆነ ነገር ማስተካከል እንችላለን። እናቴ ናት እህቴ ነው ጎረቤት ዘመድ ጓደኛ ብለ በሰው የምታሳብበውን ያህል ኃላፊነት ራስ መውሰድ ከቻልክ የሆነ ነገር ማስተካከል ይችላል። ለምሳሌ አንተ ለሚስት የሚገባትን ክብርና ፍቅር ሰጥተሃታል ወይ? ይሄን ራስን ጠይቅ። አዎ ሰጥቻታለሁ እኮ አዎ ብለ መልስልኝ። አዎ ማለት ግን የሆነ ዘመን ላይ ብቻ አይደለም። የሆነ የምናደርገው ነገር እስከ መጨረሻው ድረስ ቀጣይነት ከሌለው ለውጥ አያመጣም። ለውጥ የሚያመጣው ትላንትና መስራት ብቻ ሳይሆን እየሰራ መቀጠል ጭምር። ትላንትና መውደድ ሳይሆን መውደድህን ከቀጠልክበት፣ ትላንትና ክብር ሳይሆን ክብርህን ትጋትህን ከቀጠልክበት ነው ለውጥ ሊያመጣል የሚችለው። የመጀመሪያ ይሄን ራስን ጠይቅ። ትላንትና አከብረው ነበር እወደው ነበር እንዳትይ። ያንን መውደድና ክብር ከቀጠልሽበት ብቻ ነው የዛ ቤት ሰላም ይቀጥላል። ለምሳሌ ሁሌ እንበላለን፣ ሁሌ ካልሰራን ሁሌ ልንበላ እንችላለን? አንችልም። ሁሌ መጠጣት ይኖርብናል። ሁሌ ማክበር፣ ሁሌ መውደድ፣ ሁሌ ማፍቀር፣ ሁሌ መንከባከብ ሊኖርብን ነው። ማንን? ሚስትህን። ሁሌ ካላደረክ የሆነ ሰዓት ላይ ማንም ያደርጋል። ቀጣይነት ከሌለው ለውጥ አያመጣም። ለውጥ የሚያመጣው ቀጣይነት ያለው ነገር ነው። ከዛ ውጪ ብዙ ጊዜ እኛ ችግሮቹን ቀለል የምናደርጋቸው ከኛ አንጻር ስለምናያቸው ነው። አንዳንዴ ለኛ ቀላል የሚሆኑ ችግሮች ለሰዎቹ ከባድ ነው። ለምሳሌ አንድ ሴት ባለቤቷን እኔ ዛሬ ምንም ማድረግ አልፈልግም ብላ ስትል ለሷ ቀላል ነው። ሺዝ ራይት፣ በሷ ቦታ ሆና እሷ ልክ ናት። ባለቤቷ ባለበት ስሜት ላይ ሆና ስታየው ግን ከባድ ነው። በስሜት ላበደ ስሜት አይምሮን የመቆጣጠር አቅም አለው ብያቸዋለሁ ከዚህ በፊት። በስሜት የሚንገላታን ሰው ማድረግ ፈልጋለሁ ማድረግ አልፈልግም፣ ቆይ እንዲህ ነው የሚሉት ነገር ለተናጋሪው ቀላል ናቸው ወይ ለተናጋሪው ችግር የለም። ለሰሜው ወይ ደግሞ ስሜቱ ለተረበሸ በብዙ ነገር እየተጎዳ ላለው ሰው ግን በጣም ከባድ ነገር። አዲስ ተጋቢዎችም አሊያም ደግሞ ነባር ባልና ሚስቶችም ካላችሁ ጆይ ስታር ፈርኒቸር ቤታችሁን ማሳመር ከፈለጋችሁ የሚያማምሩ አልጋዎች፣ የሚያማምሩ ሶፋዎችና የሚያማምሩ የምግብ ጠረጴዛዎችን ይዤላችሁ መጥቻለሁ። በልዩ ቅናሽ ከ5 ዓመት ዋስትናና ከሙሉ ዴሊቨሪ ጋር እያላችሁ ነው። ከዚህ በታች ባለው ቁጥር ደውሉላቸው። አድራሻቸው ጉርሾላ ቴሌ የድሮ መብራት አጠገብ፣ እንዲሁ ደግሞ ፊጋ መብራት ወረድ ብሎ መሲ ህንጻ ፊት ለፊት ታገኙዋላችሁ። ደውሉላቸው። ባለቤቴን በሴክስ ደስተኛ አደርገዋለሁ ወይ? ሚስቴን በሴክስ ደስተኛ አረጋታለሁ ወይ? ስሜቷን እጠብቃለሁ ወይ? ስሜቱን እጠብቃለሁ ወይ? ይሄንን በደንብ ራስሽን ጠይቂ። የአንዳንድ ችግሮች ምንጮቻቸው ከዚህ ጋር ስለሆነ። ሶስተኛ ደግሞ ንቀት የለብኝም ወይ? ምናልባት ቀጥታ ባለቤትሽን ላትንቂው ትችላለሽ። ኢንዳይሬክት ግን እንደምንነቃቸው እናሳያቸዋል። ዳይሬክት አንነቅ። የትኛውም ጀግና ሴት ደፋር ሴት ዳይሬክት ባለቤቷን አትንቅ። ልታረገው ትችላለች ኦፍ ኮርስ፣ ግን ፍቺ በማግስቱ ከፈለገች ብቻ ቀጥታ አትንቅም። የብዙዎቻችን ንቀት ኢንዳይሬክት ነው ማለት እንደናቅሽው እንዲሰማው ታረጋለሽ። እንደናቅሽው እንዲሰማው እንደናካት እንዲሰማት ታረጋለሽ። አፍ አውጥተህ ንቅሻለሁ አትልም። አይን ንቀትን ያሳያል። አረማመድ ንቀትን ያሳያል። የምትመለስበት ወይ ንቀትን ያሳያል። የድምጽ ቶን ንቀትን ያሳያል።
ያነጋገርሽ የድምጽ ቶንሽ ሰርተሽ ፍለፊቱ የምታቀርቢው ምግብ ንቀትሽን ያሳያል መልስ የምትመልሽበት ወይ ንቀትሽን ያሳያል ቅንድም ንቀትሽን አንድ ነገር አይደለም 1 ሚሊዮን ነገሮች ንቀትሽን ያሳያሉ ሰው ንቀት የለብሽም ወይ ንቀት የለብህም ወይ ይሄን ራስን ጠይቅ ምናልባት ስድብ የለብሽም ወይ ስድብ የለብህም ራስን ጠይቅ ከሷ ጋር ፉክክር ውስጥ አልገባህም ወይ እልህ ውስጥ አልገባህም ወይ ከሱ ጋር እልህ ውስጥ ፉክክር ውስጥ አልገባሽም ወይ ራስሽን ጠይቅ እነዚህ ነገሮች ራስሽን ጠይቅ እዚህ ነገር ውስጥ አንቺ ካለሽ ቤት በኩል ትዳሩ ሰላም ይሁን እዚህ ነገር ውስጥ አንተ ካለ እሷን ተዋት እሷ በሰላም ትኖር መጀመሪያ ራስን ቀይር ራስን አስተካክል እሱን ታዩ በሰላም ይኖርበት ልጆቹን ያሳድግበት መጀመሪያ ራስሽን ጠይቅ ይሄ ጥያቄ አንቺ ጋር ካለ ችግሩ ያለው አንቺ ጋር ነው እሱ ነው እንደዚህ ያደረገኝ እሱ ራሱ እንደዚህ የሆነው ባንቺ ሰበብ አይደል እንዴ እሱ ነው የሚነቀኝ እሱ የናቀሽ እኮ አንቺ ስለምትነቂው ነው አንቺ የምትነቂው እኮ እሱ ስለሚነቀሽ ነው አንድ ቤት በጋራ ስትኖር በነገራችን ላይ ወይ እሱ ነው የሚመለከተው ወይ እሷን የሚመለከተው እሷን የሚመለከታል እሱ የሚመለከታል የጋራ ኃላፊነት የሚባለው ይሄ አራተኛ ደግሞ ለማናደድ የምታረጊው ነገር የለም ወይ ደግሞ ለማናደድ የምታረገው ነገር የለም ራስን ጠይቅ አንዳንድ ወንድ ሚስቱን ለማናደድ ነው የሚጻጻፈው የሚያመሸው የሚጠጣው ለማናደድ ነው ምንድነው መታተርፈው እሷ ስትናደድ እኮ ኔክስት አንተን ደግሞ የሚያናደድ ነገር ቁጭ ብላ ትሰራለች ምናልባት አንዳንድ ነገሮችን የምታደርጊው እሱን ለማናደድ ከሆነ ያናደርሽው ሰው ተመልሶ ያናድሻል ኦፍ ኮርስ ምን አይነት ሰዎች አሉ መሰላችሁ ዓለም ላይ ልክ እናንተ ሰላም ስትሆኑ እነሱ በቃ ይነሳባቸዋል መንፈሱ ልክ እናንተ ፍቅር ስትሆኑ እነሱ አውሬ ናቸው እናንተ አውሬ ስትሆኑ እነሱ ፍቅር ናቸው በጣም የሚገርም በቃ ስብሰባ ሽማግሌ ምናምን ብዙ ቦታ ይሄዳሉ ልክ እናንተ ስትመጡ እነሱ የሉም ልክ እነሱ ሲመጡ ደግሞ እናንተ ይላችሁ ልክ አንተ ፍቅር ስትሆን እሷ ፍቅር አይደለችም እሷ ሌላ ባህሪ ታመጣለች ልክ አንተ ደግሞ ጥሩ ሆነ መልካም ሆነ ጨዋ ስትሆን ደግሞ እሷ ደግሞ ይነሳባታል በጣም ሲበዛ ይሄ ነገር ሲሪየስሊ ይሁት ምናልባት እሷን ለማናደድ የምታረገው ነገር የለም ወይ እሱን ለማናደድ የምታረጊው ነገር የለም ወይ ይሄን ራስህን ጠይቅ ከዛ ውጪ ደግሞ ቃላት የምትጥል ሰው ከሆንክ አንዱ ቤትህን ከምትበጠበጥበት ነገር አንዱ ይሄ ቃላቶች ስድቦች ንቀቶች ፉክክሮች አንተ ጋር ካሉ ስድቦች ንቀቶች ፉክክሮች አንተ ጋር ካሉ ከዛ ውጪ ቃላትና ኩርፊያ ካለ በጣም መጥፎ ቃል የሚጥል ካለ ምናልባት ይቅርም ብትለው ጠባሳው እዛ ቦታ ላይ ልክ እንደ ክትባቱ ቦታችን ይቀጥላል አይጠፋም ጠባሳ አይጠፋም በቃ እዛ ቦታ ላይ እድሜ ልክ በልጅነቱ ፊቱን በእሳት የተጎዳ ልጅ ምናልባት ያ ጠባሳ መጥፋት እድሉ የተወሰነ ያለ ግን ከፍ ካለ በኋላ የሆነ ጠባሳ ከ10 ዓመት በኋላ እድሜ ልኩን በፈልግ ቦታ ሄዶ ቢታከም እንኳን የሆነ ምናልባት ወጣ ያለ ሕክምና ካላረገ በስተቀር በታሪክ አይጠፋም እኛም በቃላት የሆነ ነገራቸውን ምን ሰብራቸው ሰዎቹ ይቅር ብለውን ከኛ ጋር ቢኖርም እንኳን ጠባሳው እዛ ቦታ ላይ ያለ ቃላት የምትወረውር ሴት ቃላት የምትወረውር ወንድ ከሆንክ ቃላት የምትወረውር ሴት ከሆንሽ መጀመሪያ ቃላት አለ ወይ ኩርፊያ ድሮ ሴት ታኮርፋለች ወንድ ልጅ ያባብላል ከፍቅርም አንፃር ልታኮርፍ ትችላለች ከመውደድም እንዲያባብላትም እንዲያናገራትም ልታኮርፍ ትችላለች አሁን ወንዱም እንደ ሴት ያኮርፋል 1 ወር ሊሆን ይችላል 2 ወር ሊሆን ይችላል በጣም የሚከብደው እነዚህን 5 ነገሮች ራሳችሁን ጠይቁ ትዳራችሁን ከማፍረስ ቤታችሁን ከመበተን ሰላማችሁን ከማጣታችሁ በፊት እሷን ተዋትና እነዚህን 5 ነገሮች ራስን ጠይቅ እነዚህ ነገሮች አንተ ጋር ያሉት ከሆነ ምናልባት ቤትን እየበጠበጥክ ያለው አንተ እነዚህ 5 ነገሮች አንቺ ጋር ካሉ ትዳርሽን እየበጠበጥሽ ያለሽው አንቺ ነሽ እነዚህን ካስተካከልሽ ቤትሽን ታስተካክያለሽ እነዚህን የመሳሰሉ አለመግባባቶች በጣም በብዙ ጧት ቀን ማታ እያቆሳሰሏችሁ እድሜያችሁም እየገፋ ሲል ጭራሽ መቆሳሰላችሁም እየበዛ በትንሽ ነገር ውሃ ቀጠን መተጣሉ ባልና ሚስቶች አለመግባባት አለመነጋገር አለመከባበር እልህ ስድብ ንቀት ፉክክር ቤታችሁ ያለ መኖር ያቃታችሁ ልጆቻችሁን በሰላም ማሳደግ ያቃታችሁ ባልና ሚስቶች እድሜ ልክ እየተቆሳሰሉ ከመኖር 10 ዓመት 20 ዓመት 30 ዓመት እየተቆሳሰሉ ከመኖር 1 ዓመት በፍቅር መኖር ይሻላልና ጥቅምት አንድ እንዳያመልጣችሁ ይሄንን ጭቅጭቅ ከቤታችሁ አስወግዳችሁ ቤታችሁ ሰላም የሞላበት መከባበር ያለበት መደማመጥ ያለበት መተሳሰብ ያለበት መተማመን ያለበት እግዚአብሔር የሚከብርበት ልጆች በሰላም የሚያድጉበት በገንዘብ በኢኮኖሚ በብዙ ነገር የምታድጉበት የፍቅር ቤት እንዲኖራችሁ ጥቅምት አንዱ ስልጠና እንዳያመልጣችሁ ለበለጠ መረጃ ከዚህ በታች ባለው ቁጥር 09774050 ላይ ደውሎ እንዲሁ ደግሞ ራሴን ማስተካከል ራሴን መስራት ፈልጋለሁ ምትሉ ዘውትር ማክሰኞ ነፃ ስልጠና አለ ያገባችሁም ያላገባችሁም ይሄ ስልጠና እንዳያመልጣችሁ አዲስ ተጋቢዎችም አሊያም ደግሞ ነባር ባልና ሚስቶችም ካላ ጆይ ስታር ፈርኒቸር ቤታችሁን ማሳመር ከፈለጋችሁ የሚያማምሩ አልጋዎች የሚያማምሩ ሶፋዎችና የሚያማምሩ የምግብ ጠረጴዛዎችን ይዤላችሁ መጥቻለሁ በልዩ ቅናሽ ከ5 ዓመት ዋስትናና ከሙሉ ዴሊቨሪ ጋር እያላችሁ ነው ከዚህ በታች ባለው ቁጥር ደውሉላቸው አድራሻቸው ጉርሾላ ቴሌ የድሮ መብራት አጠገብ እንዲሁ ደግሞ ፊጋ መብራት ወረድ ብሎ መሲህ ህንጻ ፊት ለፊት ታገኙዋላችሁ ደውሉላቸው አመሰግናለሁ